ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም ተመልሰን ተገናኝተናል። ያው እንግዲህ እንደምታዩት ዛሬ ተመልሰን ወደ ፒኮክ ወንዝ ዳርቻን የተመለስነው ወይም ደግሞ የአዲስ ዙ ፓርክ የወንዝ ዳርቻውን ፓርት ማለት ነው። ትላንትና እንደምታስታውሱት የአትላስ አካባቢ የሚገኘውን የወንዝ ዳርቻ ነበር ያስጎበኘኋችሁ። እንግዲህ ያኛውን ወንዝ ትላንትና እንደነገርኳችሁ ከዚህኛው በዚህ በኩል አሁን ከምናየው ወንዝ ጋር የሚገናኙበት በዚህ በታችኛው በኩል አንድ ቦታ አለ። እስከመጨረሻው አልሄድኩም ነበር በዛኛው ትዝ እንደምታስታውሱት እሱንም ነግሬያችኋለሁኝ። እንግዲህ ዛሬ ወደ ፒኮክ ተመልሰን መጥተናል። ከዚህ በፊት አሳይቻችሁ ነበር። ያው የቆያችሁ ታስታውሱታላችሁ። ምናልባት አዳዲስ ቤተሰቦች ናችሁ ከዚህ በፊት ያላያችሁት ካልሆነ በስተቀር። እንግዲህ ይሄ ወንዝ ዳርቻ የሚገኘው የፒኮክ ፓርኩ በሱ ዳር ላይ የሚያልፍ ወንዝ ዳርቻ ላይ የሚሰራ ፕሮጀክት ነው፣ ወይ ደግሞ ከባምቢስ ወንዝ ዳርቻ ቀጥሎ የሚገኘው ማለት ነው። ጊዮን እያየን ነበረ፣ ጊዮን አይተናል። ከጊዮን ቀጥሎ እስጢፋኖስ ወይ ደግሞ የኢሬቻ ፓርክ የተሰራበት ማለት ነው። ከሱ ቀጥሎ ደግሞ እዚህ ቂርቆስ ክፍለ ከተማው ጋር የሚገኘው የባምቢስ ወንዝ ዳርቻ ነው። እንግዲህ መጨረሻው ይሄ ነው ማለት ነው። እንግዲህ እንደምታዩት በጣም ይሄኛው እንደውም ከዛ በኋላ ወይም ደግሞ በቅርብ የተጀመረው ፕሮጀክት ነው። ግን እንደምታዩት በጣም ብዙ ነገሩ አድቫንስ እያደረገ እንዲሁም በጣም እየተቀየረ የሚገኝ ፕሮጀክት ነው። እንግዲህ ከዚህ በፊት ታሪኩን ለማስታወስ ያክል ከዚህ በፊት የነበራችሁ ኦሬዲ ነግሬያችኋለሁኝ፣ የምታውቁትም ትኖራላችሁ። እንግዲህ ይሄ ቦታ አሁን ይሄ የምናየው ቦታ ማለት ነው በብዛት ቤቶች ናቸው የነበሩበት። በተለይ ደግሞ እነዚህ በይዞታ እንዲሁም የቀበሌ ቤቶች አነስ ያሉ ቤቶች ማለት ነው። እንዲህ ትልልቅ ግንባታ ያላቸው ሳይሆን ልክ አብዛኛው ልክ አሁን ወንዝ ዳርቻ እንደሚኖሩ አይነት የአዲስ አበባ ቤቶች መቼም ታውቃላችሁ፣ ሰዎች በይዞታ የሚይዟቸው አይነት ቦታዎች ናቸው። ያ ማለት የቆዩ እንዲሁም ደግሞ ምናልባት መንግስት አይፈልጉም ተብሎ በፊት ላይ ሰዎች እዛ አካባቢ ሄደው ቤቶች የመስራት ነገር ይኖራል። ልክ እንደዛው ሁሉ እዚህ አካባቢም እንደዚህ አይነት ነው የነበረው እና ደግሞ በብዛት ቀበሌ ቤቶችም ነበሩ። ከዛ ውጪ ግን ይሄ ማህበራዊ ህይወቱ በጣም ደስ የሚል ነበር። ሰፈሩን በደንብ አውቀዋለሁኝ። እንግዲህ እዚህኛው ፕሮጀክት ላይ ስለ ሂስትሪው እንዳቆየውና እንደምታዩት ያው ግንባታዎችም እዚህ በቆርቆሮም ስር አሉ። በተለይ ወደ ታችኛው አካባቢ ግዙፍ ህንጻዎች ሁሉ ላይ እየተገነቡ ነው ያሉት። አሁን ስንሄድ አሳያችኋለሁ። እንግዲህ መነሻችንን ያደረግነው ከኡራኤል ቤተክርስቲያን ትንሽ ዞር እንዳልን ወደ ወሎ ሰፈር ማለት ነው ከጫፉ ላይ ነው የተነሳ ነው። ከዛ ቀጥታ ወደ ታች ወደ ወሎ ሰፈር አቅጣጫ ነው እየሄድን የምንገኘው። እንግዲህ ትላንትና ደግሞ በአትላስ በኩል የአትላስን ስናይ በተመሳሳይ በኡራኤል በኩል አይተን ወደዚሁ አቅጣጫ ወደ መዞሪያው ነበር የመጣ ነው። የትላንትናው ቪዲዮ ያያችሁ እነዚህ ዛፎች በዛኛው በኩል ስትመለከቷቸው ነበር። እንግዲህ በዚህኛው በኩል ደግሞ ወይ ደግሞ በስተጀርባው ትላንት ካየነው በስተጀርባ ይሄንን ይመስላል ማለት ነው። እንግዲህ ይሄ በዛፍ ተሸፍኖ የምታዩት ቦታ ፓርክ ነው። ከዚህ በፊት ፒኮክ ፓርክ በመባል ነበር የሚታወቀው። አሁን አዲስ ዙ ፓርክ ይሰኛል። ምናልባት መውጫው ድረስ እዚህ ቪዲዮ ላይ ታዩታላችሁ። ከወሎ ሰፈር እዛ አካባቢ ማስታወቂያው አለ፣ አዲስ ዙ ፓርክ የሚል ማለት ነው። ወደዚህ አቅጣጫ የሚጠቁም ረጅም ርቀት የሚሸፍን ነው። እንግዲህ ይህን ፓርክ ወይም ደግሞ ይህን ወንዝ ዳርቻውን ጨርሰን ካለፍን በኋላ የተወሰኑ ቤቶች፣ ፖሊስ ጣቢያዎች እንዲሁም መንገዱ ዳር ላይ ደግሞ የህንጻዎች አሉ። በተለይ ንግድ ይቅርታ የዳሽን ባንክ፣ ሳፋሪኮም፣ ኢትዮ ቴሌኮም እንደዚህ ያሉበት ህንጻዎች አሉ። ከነሱ ወደዚህ ስንመጣ አንድ መኪና ማጣቢያና እንደዚሁ መንደሮች ቤቶች አሉ። እነሱንም ከዚህ በፊት ኮሜንት ላይ ጠይቃችሁኝ ስለነበራችሁ ይሄ ወንዝ አስፋልቱ ይገናኛል ብላችሁ ጠይቃችሁኝ ነበር። ከዚህ ከፓርኩ ቀጥሎ የሚገኘውን በዚሁ እግረ መንገድ እያየን ነው የምንሄደው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ ነው ጠይቃችኋለሁኝ። ቪዲዮዎች ደግሞ የሚመቻችሁ ሀሳብ አስተያየታችሁ የምታስቀምጡልኝ ብዙ ኮሜንት ላይ የምታበረታቱኝ ብዙ ሰዎች አላችሁ፣ አመሰግናለሁ። እንግዲህ
ከዚህ በፊት ስናይ እቺ በተለይ አሁን እየሄድኩ ያለሁባት ወይም ደግሞ መረማመጃው በተለይ አላለቀም ነበር። እነዚህ ችግኞቹ ከዚህ በፊት ስናይ ኦልሞስት አልነበሩም፣ በተለይ መጀመሪያው ላይ ማለት ነው። እንግዲህ እዚህ ጋር እንደምታዩት እዛ ፊት ለፊት ዙም አድርጌ ያሳያቸዋለሁ። እንሰቶች ምናምን ይታያሉ፣ የሙዝ ዛፍ ምናምን አይነት ነገር ማለት ነው። ከዚህ በፊት እዚህ አካባቢ ጎመን የሚተክሉ በተለይ እንደዚህ በእርሻም የሚሰማሩ ብዙ ነዋሪዎች ነበሩ እዚህኛው ጋር ማለት ነው። እና እስካሁን ያልተቆረጠ ይታያል ይኸውላችሁ እንደምታዩት ማለት ነው። እንግዲህ ፓርኩ ምናልባት እዚህ ያላችሁ ታውቁታላችሁ። በጣም ከሚጎበኙ ፓርኮች አንደኛው ይሄ ነበረ። ቅርብ ጊዜም አሁን እድሳት እየተደረገለት ነው። ፊት ለፊት አጥር ይታያቸዋል፣ በቀይ እንትን ብለውታል። ባለፈው አልነበረም፣ አጥሩን ኦልሬዲ እያጠሩት ነው የሚገኘው። በዚህኛው ጋር ደግሞ እንግዲህ ይሄ በቀኝ በኩል ታጥሮ ነበር። አሁን ግን ግንባታ ነገሮች በዚህም ተጀምረዋል። እንግዲህ ይሄኛው በጣም ለውጥ አለው ባለፈው ካየነው አንፃር ማለት ነው። እያያችሁት ነው እዚህ ጋር ይሄ እነዚህ አጥሮች ምናምን አልነበሩም። እና እንደ አልኳችሁ እዚህኛው አካባቢ በጣም ብዙ ሰው ነው የነበረው። ተለዋጭ ተሰጥቷቸው ሌላ ቦታ እስኪሄዱ ድረስ ተወሰነ ጊዜ ቆይቶ ነበረ። እኔም ማቃቸው እዚህም ቤተሰቦች ነበሩ። ቅያሪው ከተሰጠ በኋላ ይሄ ፕሮጀክት እስኪጀመር ድረስ እንደውም ትዝ ይለኛል የተወሰነ ወራቶች ተማሪ ትምህርት እንትን እስኪል ተብሎ ኢቭን ከሚጀመርበት 6 ወር እንደዚህ አካባቢ አዘግይተውላቸዋል። እንግዲህ ከይሄኛው ኦልሬዲ ሰፈሩ እንትን ካለ በኋላ ትንሽ ቆየት ብሎ የተጀመረው ፕሮጀክት ነው። ልክ ወደ ከዚህኛው በፊት ወዳሉት ልክ እንደነ እስጢፋኖስ ወይ ደግሞ ጊዮን እንደነዛ ቀደም ብሎ እንትን ያለ አይደለም። ግን እንደዛም ሆኖ ፕሮጀክቱ በጣም ነው ደስ የሚለው። ፍጥነቱ ደግሞ በጣም ነው የሚያስገርመው። ትላንትና እንግዲህ አትላስን መጀመሩን እንኳን ሳናይ ነበር አይደል በጣም እዛ ደረጃ ላይ ደረሰው። እንግዲህ አሁን እቺ ቢጫዋ ትራክተር ያለችበት አካባቢ ምናምን በብዛት ንግድ እንትኖችም ነበሩ፣ ያው አነስ ያለም ቢሆን ማለት ነው። እነዚህ ሱቅ እንደዚህ ጫት ቤት፣ ምግብ ቤቶች፣ ሬስቶራንት ነገሮች ማለት ነው። እንዲሁም መጠጥ ቤቶች፣ ቪዲዮ ቤቶች ብቻ በደንብ በቃ ሞቅ ያለ አይነት ሰፈር ነው የነበረው። እንግዲህ ያው እንደምታዩት ታጥሮ ነው የሚገኘው ከጫፍ እስከ ጫፍ ማለት ነው። ምናልባት በደንብ ደግሞ ፕሮጀክቱ በሚጠናቀቅበት ወቅት መቼም አጥሮ እንደዚህ የሚተውት አይመስለኝም። ከፈት ሲያደርጉት ደግሞ የራሱ የሆነ ነገር እንደሚኖረው ነው የሚመስለኝ። እንግዲህ እቺኛዋ እዚህ ጋርም ኦልሬዲ ብረት እንትን ድልድይ ያለው በዚህም በታችኛውም በኩል አለ ድልድይ። እንግዲህ ይሄንን አለፍ ካለም በኋላ ወደ ፓርኩ የሚያስገባ ከአስፋልት ወደ ውስጥ የሚያስገባ ማለት ነው መንገድ አለ። እነሱ ጋር የተወሰነ ቃኘት ካደረግን በኋላ በቀጥታ ወደ ውጭ ነው የምንወጣው። ሁለተኛው ክፍል ኦልሬዲ ሙሉ ለሙሉ ታጥሮ ስለሚገኝ ማለት ነው። እንግዲህ ወደ መውጫው አካባቢ ወይ ደግሞ የመጀመሪያው ክፍል መውጫው አካባቢ ነው እየተጠጋን ያለነው። እንግዲህ እዛች ጥግ ላይ አንድ በደንብ አይታይም እንጂ የተጀመረ ህንጻ አለ። እሱ ማለት ኮንስትራክሽን ላይ ያለ ትላንትና በዛኛው በኩል ያቋረጥንበት ቦታ ማለት ነው። እንግዲህ በዚህኛው ዞሮ ከትላንትናው ጋር እዛ ጫፍ ላይ ነው የሚገናኙት።
ከውጪ ሲታይ ይሄን ያክል ፕሮጀክት እዚህ ውስጥ ያለ አይመስልም። እንደዚህም ብሎ የታጠረ የሆነ እንትን ነው እንጂ ውጪ ላይ ምንም አያስታውቅም እንዲህ አይነት እንትን እየተሰራ እንደሆነ ማለት ነው። እንግዲህ ያው መውጫው እዚህ ጋር ነው። ውጪው ላይ እንደምታዩት በዚህም በአብዛኛው ወደ ጫፍ ካልሆነ በስተቀር ምንም እንትን የለውም። በዚህ በቀኝ በኩል ግን የተወሰኑ መጠጥ ቤትና ምግብ ቤቶች አሉ እነዚህ ማለት ነው። እንግዲህ መጨረሻችን የሚሆነው ወደ ወሎ ሰፈር ዋናውን መንገድ ከያዝን በኋላ ነው። እዛ አካባቢ ነው የምናጠናቅቀው። ኮመንት ላይ አቋርጠ ባትወጣ ወይ ደግሞ ከመሀል አታቋርጥ ድምጹን ያላችሁኝ አላችሁ። ለዛ ነው እንግዲህ እኔም እስከ መጨረሻው በተለይ ደግሞ መጀመሪያ ዙር ከሆነ የምታዩት ላታቁት ስለምትችሉ እንግዲህ እኔም ለመቀጠል ወስኛለሁ። በእርግጥ መውጣትም ተገቢ አይደለም፣ ግን እኔ እንዳይሰለቻችሁ እያልኩ ነበር። ተደጋጋሚ ነገር ሲሆን ምናልባት ሊያሰለች ስለሚችል እዛ ነበር እንትን እምለው። እንግዲህ ሁለተኛው ክፍል እንደምታዩት ያው እዚህ ጋር ነው፣ ግን ወደዛ ማለፊያም መንገድም ያለው አይመስለኝም። በእርግጥም አይቻልም። እንግዲህ ከዚህ ጫፍ ጀምሮ ህንጻው ያልኳችሁ እዚህ ጋር ነው፣ እስከ ታች ድረስ ነው የሚደርሰው። በብዛት እንግዲህ ዝም ያልኩት እዚህ መሃል ላይ አዲስ ነገር እያየሁኝ ስላልሆነ ነው። እንግዲህ መዳረሻችን እንደነገርኳችሁ ወደ ወሎ ሰፈር ዋናው ደግሞ የቦሌ መንገድ ከያዝን በኋላ ወደዛኛው አካባቢ ነው የምናጠናቅቀው። እስከዛ ድረስ ግን ምን አለ ካላችሁኝ አንድ እዚህ አለፍ እንዳለን የምናገኛቸው በብዛት ኦሬዲ እንዳለ መኖሪያ ቤት ነው። አንድ መኪና ማጠቢያ እንዲሁም ፖሊስ ጣቢያ፣ ሆቴል ነገርም አለ። በተለይ በዚህ በግራ በኩል ማለት ነው በምንሄድበት የብልጽግና ጽህፈት ቤት የሆነ የወረዳ እንትንም አይቻለሁኝ። ትንሽ ስለመሸ በደንብ ቦታው እንትን ካልሆነ በስተቀር ቀን ላይ አይቻለሁ። በዚህ እንግዲህ ይሄኛው ከጫፍ እስከ ጫፍ ወደ ውስጡ ካልሆነ በስተቀር መንገዱ ላይ በጣም ጭር ያለ ሰፈር ነው። ኢቭን ትንሽ ሲመሽ እንደውም መብራት በተለይ በሌለ ሰዓት ትንሽ አስፈሪም ነው። ታችኛው አካባቢ ግን አንዲት ትንሽ የግሪን ኤሪያ አለች። የሰላም ፓርክ ነው ምንድነው የምትባላለች። ያ ማለት አሁን ባየ ነው በፒኮክ እና በባምቢስ ወንዝ ዳርቻው መሃል ላይ ዋናው አስፋልት ላይ ማለት ነው። እሱ አለፍ እንዳልን ጎሚስታ ምናምን ያለው። ከዛ ውጪ ግን ይሄኛው መንገድ እስከ ጫፍ የኡራኤል ዋናው መንገድ እስኪዝ ድረስ በጣም ጭር ያለ ሰፈር ነው ዋናው መንገድ ማለት ነው። ውስጡ በብዛት መኖሪያ ነው አብዛኛው። ምናልባት የተወሰነ ንግድ ካልሆነ በስተቀር ምንም ነገር የሌለው ነው። የተነሳንበት አካባቢ በነገራችን ላይ አንድ እንትን ሳላችሁ ትምህርት ቤቶችም ነበሩት እዚህ የሚላችሁ ከሆነ አሁን ይኑር አይኑር ግን አላውቅም። በተለይ በዚህ በፒኮክ ዋናው መግቢያ በኩል ማለት ነው ከኡራኤል ወደ አትላስ ስንሄድ እነዚህ አርከበ ሱቆች በብዛት ነበሩ። መግቢያው አካባቢ ይሄ በጸጋ ሆስፒታል ወደሱ ከመግባታችሁ በፊት ደግሞ አትክልት ቤቶች፣ ጸጉር ቤት እንዲሁም የተለያዩ ምግብ ቤቶች እና እነዚህ አርከበ ሱቅ የሚባሉ በብዛት ነበሩ። አሁን ግን እሱም መንገዱ ኦሬዲ ያስፈተውታል። ይሄ ኮሪደሩ እስከ በጸጋ መግቢያ ድረስ እዛ ድረስ ኦሬዲ ያልቋል ግማሹ ማለት ነው። ሁለተኛው እስከ ቦሌ መድኃኔዓለም አልፎ እስከ ብራስ የሚደርሰው እሱ ተጀምሯል።
የትላንትና ቪዲዮ ላይም ነግሬያችሁ ነበረ። እንግዲህ በደንብ እንደሚፋጠን ማለት ነው። ከንቲባውም የተናገሩት እንትን ዜና ላይ አይቼ ነግሬያችሁ ነበር። እንግዲህ መኪና ማጣቢያው ያልኳችሁ ጋር እዚህ ጋር ነው ደርሰናል። እንግዲህ ስለመሸ ጭር ብሎ ነው የሚታየው። ቀን ላይ በደንብ የሚስተዋል ወይም ደግሞ እንትን የሚል አካባቢ ነው። እንግዲህ ወደ ወሎ ሰፈር ያው እየደረሰን ነው። ጋራድ ጋር እንግዲህ እዚህ ጋር ግሪን ኤሪያ ናት ያለችው። ውስጡና ወደ ጀርባው አብዛኛው እንዳለ መኖሪያ ነው። እንግዲህ ያው በዚህች ጋር ነው ፖሊስ ጣቢያ ያልኳችሁ ማለት ነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ነው የሚለው። ወደ ታች ወረድ እንዳላችሁ ነው የምታገኙት። አለፍ ስንል ደግሞ የሚቀጥለው መታጠፊያ ላይ አንዲት ሆቴል የሚመስል ነገር አይቻለሁኝ። በእርግጠኝነት ሆቴል ይሁን አይሁን በእርግጥ አላውቅም። እንግዲህ እንደምታዩት ነው። እንግዲህ አለፍ እንዳልን በቃ ወደ ዋናው አስፋልት ቀኛችን ወደ መስቀል አደባባይ የሚወስደው መንገድ ነው። እሱ ጋር ከመድረሳችን በፊት ያው እንደምታውቁት እነዚህ ፌደራል ቤቶች ኮርፖሬሽን የሚያሰራቸው አይ ቲንክ የነዚህ ፓርላማ አባላት እና የሚኖሩበት ሰፈር ነው። እነዚህ ነጫጮቹ ትልልቆቹ ህንጻዎች ጋር ማለት ነው። ወይ ደግሞ ቦሌ ማተሚያ የሚባለው ሰፈር ጋር ነው ቀኛችን ማለት ነው። ወደ ግራ ደግሞ ቦሌ ሩዋንዳ ነው። እንግዲህ አደባባዩ ወሎ ሰፈር አደባባይ በመባል የሚታወቀው ነው። እንግዲህ ፊት ለፊት ተሻግሮ የሚወስደው ደግሞ ወደ ወንጌላዊት ወደ ቄራም ለመሄድ ሌላኛው መንገድ ነው። እንግዲህ ስለዚህ ኮሜንት ላይ ተጠየቃችሁኝ ዛሬ መልስ በደንብ ያገኛችሁ ይመስለኛል። ያው አዲሱ ፓርክ ሜዳው ይታያችኋል አይደለም? እንግዲህ ቅድም ያየነው በጨረፍታም ቢሆን ማለት ነው ውጪውን ወይም ደግሞ ወንዙ ዳርቻው ስር ያለው ፓርክ ማለት ነው። ይሄ ነው እንግዲህ ወሎ ሰፈር አደባባይ። ይሄ ፊት ለፊት ወደ እስጢፋኖስ የሚያደርሰው መንገድ ፊት ለፊቱ እንደነገርኳችሁ የተሻገረ ያለው ወሎ ሰፈር ወደ ውስጥ ወይም ደግሞ ወደ ወንጌላዊት ከዛ ወደ ቄራ እንዲመሄጃው መንገድ ነው። ይሄ ፊት ለፊቱ ወደ ቦሌ ነው። እንግዲህ ይሄንን ይመስላል አቅጣጫችን። ይሄ ማለት የቦሌ ሩዋንዳ ማለት ነው። ይሄኛው ንግድ ባንክ የዳሽን ባንክ ያልኳችሁ ህንጻ ይሄኛው ነው። ይሄ
ስለዚህ ፕሮጀክቱ እዚህ ድረስ ወይ ደግሞ አስፋልት አይዝም ማለት ነው። ከነዚህ ቀጥሎ ምንድነው ያሉት እንደነገርኳችሁ ሳፋሪኮም እና ኢትዮ ቴሌኮም አሉ እዚህ ጫፍ ላይ። ከሱ አለፍ ብሎ ደግሞ አንድ የታጠረ በቆርቆሮ ወይ ደግሞ የግለሰብ መሰለኝ ፕሮጀክት ነገር አለ። በእርግጥ ረጅም ሰዓት ታጥሮ ነው ያለው። እንግዲህ ወንዙ በድልድይ ስር ነው የሚያልፉት። ቅድም ስናያቸው የዛሬ ያየነውና የትላንትና ያየነው ወንዞች ማለት ነው። ከዛ ቀጥታ ወደ ቦሌ ሚካኤል አቅጣጫ አድርገው ነው የሚሄዱት ውስጥ ለውስጡን ማለት ነው። በእርግጥ ቦሌ ሚካኤል ሳይሆን በቦሌ ሚካኤል ጀርባ ወንጌላዊት አካባቢ ጋር ማለት ነው። እንግዲህ ዛሬ እዚህ ድረስ ይሄን ያክል ካደረስኳችሁ ኦልሬዲ ከዚህ በኋላ ያለው ምንም ምላችሁም አዲስ ነገርም የለውም። የቦሌ ሩዋንዳ ድልድይ ጋር ነው እየደረስን ያለ ነው። በዚህ በግራ በኩል በምንሄድበት ብዙም አዲስ ነገር የምናየው ምንም የለውም። በዛኛው በኩል ኦልሬዲ ግሪን ኤሪያዎች የተሰሩ አሉ። በእርግጥ እዛች ነጭ ፎቅ ጋር ከሷ እስከ ቦሌ ሚካኤል ታክሲ መያዣው እዚህም ደግሞ ሻገር ብሎ እንዲ መስጊድ አለ። እዚህ ጫፍ ላይ መስጊድ ነገርም አለ። መስጊድ አለ በዚህ በህንጻዎች መካከል ላይ ወይ ደግሞ ከህንጻው ቀጥሎ ማለት ነው። በዚህኛው እነሱ አለፍ እንዳልን በቃ ቦሌ ሩዋንዳ ድልድዩ ኦልሬዲ ታያሽ ይመስለኛል። እዛች ጫፍ ላይ ናት። ይሄንን ነው የሚመስለው። እንግዲህ ያው መስጊዱ ያልኳችሁ እዚህ ጋር ነው። ሀሳብ አስተያየታችሁን አስቀምጡልኝ። አሳየን የምትሉኝ ሰፈሮች አሉ፣ ግን በአንዴ ማዳረስ ትንሽ ከባድ ስለሆነ ነው። ሁሉንም አሳያችኋለሁ። ሳፋሪኮም ይኸው ይሄን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ። እንግዲህ እዚህ ድረስ ደርሰናል። ታክሳችሁ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ እንደሆነላችሁ እመኛለሁ። ነገ ደግሞ በሌላ ቪዲዮ እንገናኛለን። ቻው።
ገና